ሄርሜላ ምን አይነት ማትረቢ ገልቱ አቋራጭ ነሽ ማትረቢ ውይ ሩታን አይደለም ዛሬ እኛን ነው ሐሳባችንን ሁሉ ያቋርጥሽው ለገባችሁ እናንተ ሰው 6 ሰዓት ሰው ቤት ይሄዳል 6 ሰዓት ቤት የለሽም ቤት ሸተኝም ለማረጋገጥ ነው መቼም 6 ሰዓት ሰው ቤት ሄድሽው ይሄ ደግሞ ቀፎ ጭንቅላት ውጅሉ የሆነ ልጅ ሄርሜላ ስትመጣ ሐሳቡን ቀይሮ እኔ የምለው ሁለቱንም አንዴ ልታጫውት ነው እንዴ አላማክ ሁለቱንም አንዴ ልታገባ ወይ ሁለቱንም አሁን ከዚህኛው ወልዳል እቺ ልጅ ግን በኋላ ሄርሜላ አብርሃም በልጁ ምክንያት ከሷ የራቀ ስለሆነ አብርሃም በልጁ ምክንያት ከሩታ የተገናኘ ስለሆነ ልጁን አንድ ነገር አስደርጋ አብርሃምና ሩታን እንደ እስከ ወዲያኛው እንዳይገናኙ ነው የምታደርገው አለቀ ምን አይነት የማይረቡ ከብቶች ናቸው እኔ እኮ ብያለሁ ትላንትና የተለቀቀ ነገር ነበር እሷን ሲያይኮ ሄርሜላን ሲያይኮ የሚናገረው የሚያደርገው ግራ አልገባውም ልክ የ80 ሚስቱ አደረጋት እኮ ወይ ፍቅርህን ተቀብላታ አሳውቀን እሺ ብላ ተቀብላት ከሆነ ፍቅርህን አሳውቁንና ሩታም እርማን ትቁረጥ እኛም እርማችንን እናውጣ ገና ለገና ታረቁ ተስማሙ ብለን ልባችን ጥልጥል ሲል የሆነ ሰይጣን አቋራጭ መሃላቸው ይገባና ሐሳባቸውንም ኩስሜታቸውንም ሁሉ ነገራቸውን ቁርጥ እስቲ ምን የሚሉት መረጃና ማስረጃ ነው አሁን ይሄ ለህዝብ የሚቀርበው የምን አትርሱኝ ነሽ እንደው ሄርሜላ የምን አትርሱኝ ነው ምን አለ ስራሽን ጨርሰሽ ወደ መኖሪያ ቤትሽ ብትገቢ ሰው ካልደወለልሽ እንዴት ቢፈልግሽ እኮ ይደውልልሽ ነበር በነገርሽ ላይ ቢፈልግሽ ደውሎ ነይልሽ ነበር ስለማይፈልግሽ አልደወለልሽም ከልጁ ጋር ከሚስቱ ጋር ጊዜ እንዳይሰጥ አረክሽው አላገኛልሽው እንደፈልብሽ እንደፈለግሽ አላገኛልሽው ጭራሽ ምን አለች እናቴ ጭራሽ ጭንቅላቷን ታመመች እኮ እናንተ ጭራሽ ጭንቅላቷን ታመመች ወይኔ እኛ በእነሱ ተቃጠልን እኛ በእነሱ አረርን አረ ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደምድራሹ በዝት ትርፍ ይበልልን ምን ሰላም አለ እንዳትሉኝ እንጂ እግዚአብሔር ይመስገን ሁላችንም በያለንበት ሰላም አለን እነሱ ናቸው እንጂ ሰላማችን እየበጠበጡት ያሉት ማለት ላይኩ ቆሟል ሼሩ ቆሟል ኧረ እባካችሁን ሼር እና ላይክ አስደርጉልኝ ምን አለ ቪዲዮን ሲጀምሩ ላይክ ብታደርጉልኝ ቪዲዮ ምን አለ ጨርሳችሁ አይታችሁ ኮሜንት ላይ ብታስቀምጡልኝ ጨርሳችሁ ሳታዩ ኮሜንት አደረጉልኝ አላችሁ ቪዲዮ በኩል ሌላ ቦታ ላይ ይድረስልኝ ሰብስክራይብ አስደርጉልኝ ምን አለበት እንትናን ሰምቼው ዛሬ ማን ነው ኤፍሬም የቡታጅራው ልጆች እንደሆኑ ተጃጅለው የት መጨረሻቸው ምን እንደሆነ አናቅም ብቻ ምን አለ ቪዲዮ ከጀመርኩኝ ይሄን ያላመት ሆኖኛል አንድም ቀን ላይክ ሼር ሰብስክራይብ አድርጉኝ ብያለቅም ዛሬ ግን ላይክ አድርጉልኝ በእናታችሁ በአላህ በማርያም አላ በቃ እኛም እንደዚህ ነው የምንለምነው እነሱ 200 ምናምን ሰብስክራይብ ይዘው እኛ 4000 ሰብስክራይብ ይዘን በማርያም ብንላችሁ ለሰብስክራይብ ትለምኛለሽ ለላይክ ትለምኛለሽ ትሉናላችሁ አዎ ለምነንም በተገኘ ለምነን 10000 ባስገባችሁን 5000 ባስገባችሁን ለማንኛውም ግን አሁንም እንዳትረሱ ላይክ ሼር ሰብስክራይብ ያደርጋችሁ አዳርሱልኝ በቃ እንዴ ምንድነው ግራ ጋቡን እኮ ምንናገረውን ማሳጡን ምናደርገውን ማሳጡን እኛ ከምን እንዴት እንሆን እስቲ አሁን እንግዲህ ያው ምንድነው የምትሏት አሁን ሄርሜላ ምንድነው የምትሏት ደና ተስማምተው ቦታ ሰንጥቀው ለያይተው ያው ከካሜራ ፍለፊት ማለት ነው ከካሜራ ጀርባ አክምባሎ ሰበራ ነበረ ዛሬ ሩታ በደንብ ነው የምትፈልገው እሱም በደንብ ነው የሚፈልገው አሳስቆ ሊያሳድር ነበር በበኩል ሰይጣን መች ሰላም አግኝቶ ይተኛል ሰይጣን ሹክ ይላታል የሆነ ነገርማ አለ ሳልደውል ሄጄ መያዝ አለብኝ ወይ ድራማ ሊሆን ይችላል አይ ዶንት ኖ አናቅ ሹክ ማለት አለብኝ አለኝ ሳትደውል በር ላይ ደርሳ ኳኳኳኳ ሩታ ሄርሜላን ሲይ ሐሳቡ ወልሙላ ቀየር ሂጂ አላት ሩታን ሂጂ አላት በፊት እደሪ ብሎ ሲለምናት የነበረ ሂጂ አላት መሄጃ ያሳጣና እሷም ደግሞ ብድግ ብላ ልጄ በቃ አንተ ጋር ይደር ብላ ውጪ ነበርኩኝ ውጪው የኔው ገባው ለኛ ሄርሜላ ሳትመጣ በፊት ምንድን ነበር ያልከው ምን ነበር እያልከ የነበረው ላይቭ ገብተን እንትኑ
ኮኔክሽኑ ጥሩ ስላልነበረ አስወጣን። ቁጭ ብለክ ስስቅ ስትጫወት እሱም ተኝቶ ነበረ ምናምን ብለክ አወራህና ሄርሜላ ስትመጣ ደግሞ ውጪ ነበርኩ ከውጭ ቆይቼ ነው የገባሁት። አቤት የእናንተ ውሸት! እንደናንተ አይነቱ ባለሀብት ውሸታም እኮ ነው አሁን ውሸታም ይበዛው። ባለሀብት እንበላችሁ እንጂ መቼም በኢትዮ የሚገባ ሀብት እንደው መጨረሻው ምን እንደሆነ አናውቅም። መኪና፣ ቤት፣ ትዳር መበጥበጥ፣ ትዳር መፋታት፣ በትዳር ላይ ትዳር መያዝ፣ በፍቅር ላይ ፍቅር መያዝ ሆኗል። አለቅ። ከዛ የዘለለ ምንም ነገር የላችሁ። የሄርሜላ ዛሬ ደግሞ እኮ መናደዷ ለምን ተናደድሽ? እሱ እሺ አላለሽ? የፍቅር ጥያቄሽን አልተቀበለ? እሺ ወድሻለሁ አፈቅርሻለሁ አላለሽ? የቤት ቁልፍሽን አልተቀበለሽ? አልተረከበሽ? እንዴ በቁጥጥርሽ ስር እኮ አረግሽው። አንቺ ወሳጅ፣ አንቺ መላሽ አረግሽ እኮ። ጭራሽ እዚህ እሷ ልጁ በዚህ በብርድ መሄድ የለበትም። የኛ አዛኝ ልጁ በዚህ በብርድ መሄድ የለበትም። ይዛው እዚህ እሷ ትደር፣ አንተ ደግሞ ሌላ ሆቴል እደር። ሆቴል ግን ካደርክ ራሱ እዚህ ቢልዲንግ ላይ ሆቴል አታድርም፣ ሌላ ቦታ ነው። ባልና ሚስቶቹ እንዳይገናኙ ትልቅ መቀስ መቀስ መቀስ። አቤል ጭራ፣ ሄርሜላ መቀስ። አቤል ጭራ፣ አቤል ስራ የለህም፣ ፍቅረኛ የለህም። ለነገሩ ሶሊም ቢብላ ካለች የት ፍቅረኛ ማንስ ፍቅረኛ አንተን እሺ ትልሃለች። አሁን ውበት ብቻውን እኮ ትርጉም የለውም ህሊናና ልብ ከሌለ ማለት ነው። ሰው በዚህ ልክ የፍቅር መቀስ የትዳር መቀስ ይሆናል። በቃ ሁለቱ ተፈታተኑ። በቃ ዞረው አንድ የሚያደርጋቸው ነገር ስላለ አንድ ሆኑ። በቃ አለቀ። ማንም ይፈታል፣ ማንም ይገናኛል። ምድረ ቱልቱላ የሩታ እህቶች፣ የሩታ አክስቶች እህቶች፣ የአብርሃም እህቶች አክስቶች ቱልቱላ ብቻ፣ ቱልቱላ ወሬ ብቻ፣ ጡጥ ብቻ። ወይ አስማምተው ያስማሙ፣ ወይ አለያይተው አያለያዩ። በዙሪያቸው ያሉትን በሷም በኩል በሱም በኩል አስወጥተው አንድ ያደርጓቸው። በቃ ሁለታችሁም አፋችሁን አትክፈቱ። መኖር ካለባችሁ ትወርዳችሁ፣ ትፈላለጋላችሁ። መኖር ካለባችሁ አርፋችሁ ኑሮ፣ ልጃችሁን በፍቅር አሳድጉ ብለው አንድ ቤት ውስጥ ማስቀመጥ ሲገባቸው ይደውሉና ፈልጌህ ነበር፣ ይደውሉና ፈልጌ አጣውሽ። ሙድ ይዙብናል። ምንድነው አሁን ይሄ? ምንድነው መልእክቱ አሁን? እሺ ሩታና አብርሃም ይፈላለጋሉ፣ ይዋደዳሉ። በመሃል ግን ግድብ አደረጉና ገደብ ሰሩና ከዛን ከካሜራ ፊት ለካሜራው ልክ እንትን ሲል ትወጣለህ። ያው መቼም ካሜራማኑ አያድርማ። ምን ሊያደርግ ያድራል? እግዚኦ እግዚኦ እግዚኦ። ሄርሜላ ግን የስራሽን ይስጥሽ፣ ሌላ ምንም አልልሽም። የስራሽን ይስጥሽ። ልጁን ፍላጎቱ ምን እንደሆነ እንዳያቃረክሽው፣ ሐሳቡ ወዴት እንደሚሄድ ግራ አጋባሽው፣ ከማን ጋር መሆን እንዳለበት ምስቅልቅሉን አወጣሽው። እኛ ጸበሉ ሰዱታልን ጮህን፣ አሳክሙት አማኑኤል አስገቡታልን ጮህን፣ ከአርቁታልን ጮህን፣ የሚሰማን አጣን። ይሄው እዚህ አሁን ያለበት እንደተጃጃለ ይሄው አለ እዚህ ድረስ። እሺ ከዚህ በኋላስ እንትናችሁ ምንድነው? ነገስ ደግሞ ምን ይዛችሁ ልትመጡ ይሆን? ነገ በጠዋት መጥቼ ልጄን ወስደዋለሁኝ። ባይ ቤቢ። ለምን ትወጫለሽ? ከሱ ጋር መጀመሪያ እንደተስማማሽ ቁጭ ብለሽ አታድሪም ነበር? ተፋጣችሁ አራታችሁም ታድሩ ነበር የዛኔ። ከዚህ በፊት ሆቴል ውስጥ እንዳደረጉት ማለት ነው። ፍራሽ ወይም ያነጥፋል። ፍራሹ ላይ መቼም ሄርሜላ አይኗ እያየ አብርሃምና ሩታ በአንድ አልጋ ላይ ሲተኙ ማየት አትችልም። እርግጠኛ ነኝ። እሷ እኮ አታፍርም። እንደው እኔና ሩታ አንድ አልጋ ላይ እንተኛ ትላለች። አታፍርማ። አንዴ አይና ያወጣች አይደለች? አታፍርም። እሱንስ መቼ ያደረገችው? ትውጣለች እንጂ ወይ እሷ እዚህ ትደር ወይ አንተ እዚህ ደር። ነውር የሌላችሁ ነውር ጌጣችሁ ሁለት ለአንድ መጋባት ሆነ እኮ። እኔ ልጆቼ እንደው እግዚአብሔር ወይኔ ፍቅር ጠያቂ ሴቷ፣ አግባኝ ጠያቂ ሴቷ፣ አሳባጅ ጠያቂ አሳባጇ ሴቷ፣ መድኃኒት ጠጥታ አስጠጥታ የእንቅልፍ መድኃኒት አስጠጥታ ደፋሪ ሴቷ። ተመልከቱት ማርክን፣ አሁን ተመልከቱት ማርክ አሁን የገባበት ምስቅልቅልን ተመልከቱት። ከዚህ በፊት ቤዚ ብዙ ጊዜ ፈተነችው። ተው ይቅርብክ፣ ብልጥ አሪፍነትክ እዚህ ላይ አይደለም፣ የዋህነት እዚህ ላይ አይሰራም። ከዚህ በፊት የሆንከውን አይታል፣ እረፍ። ለፋች ምን አረገችሽ? ማንም የላትም።
ደግሞ ኖራቸው አልኖራቸው የዘመኑ ሴቶች ሀገር ላይ ከሀገር ውስጥ የመጡ ከሀገር ውጭ የመጡ ሆነ ሀገር ውስጥ ያሉ ኖራቸው አልኖራቸው ደናቁርቶች አይደሉ እንዴ? የድድብና ጥግ ሳይጠፋባት ወርቅ ጠፋብኝ ብላ አምኖ ቤዚን ፖሊስ ጣቢያ ሳደራት። ከዛ እሷ እንድትፈታልህ ከፈለግ ከኔ ጋር እንጆይ አጋለችው። የድድብና ጥግ የጅልነቱ ጅልነት እንደ ወንዶቹና ሴቶቹ ምን እንደሚደረጉ እኮ ግራ ነው የሚገባው። ሚዲያ ላይ የምናያቸው ማለት አጠናግሮ ወልውሎ ማስቆም ሲገባቸው ሚዲያው እንደሆነ ህግ የለውም አለቀ። ሚዲያው ላይ የምናየው መንግስት አያውቀውም። መንግስት ቢያውቀው ህግ ቢኖረው ኖሮ ይሄ ዩቲዩበሮቻችን ህግ ቢኖራቸው ኖሮ ህግ ገደብ ቢኖራቸው ኖሮ ያም እየተነሳ ሰው ላይ መድኃኒት እየረጨ ሰው ላይ እየተኮሰ ሰው ላይ አስፈራራ እያደረገ የሰው ህይወት እየበጠበጠ ማንም ባልኖረ ነበረ፣ ማንም ባልቀጠለ ነበረ ማለት ነው። አለቀ። ህግ ከሌለ መንግስት ከሌለ ዩቲዩበሮቻችን እንደፈለጋችሁ መሆን ትችላላችሁ ተብላችኋል። አድርጉት። ወልውላ አለቃት ወልውለክ ያ ይሄ ኤአይ የሚባል እንትን አለ። ሴቶቹ እስከ ጥግ ድረስ የሚያምኑት ጅሎች ብያቸዋለሁ። የሚያምኑት ስንት ይባላል። እራቁትሽን የሚያደርግሽ ነው። ያላደረግሽውን አድርጎ ሰርቶ ለባልሽ የሚሰጥ ነው። ያልሆንሽውን ሆኖ ፎቶሽን ከለጠፍሽ ፎቶሽን አንስቶ አሰርቶ ከነድምጽሽ ቃንሽን የሚለቅ ነው። አትሰሙም እንዴ? አታምኑም? ወይኔ አድርጎታል እሱ ነው። ከዚህ በኋላ አላምንክም። ከዚህ በኋላ እንዴት አብሬክ ልሁን? አፈር ብሉና አሪፍ ሆናችሁ እንኳን ሚዲያ ላይ ብትሰሩልን ኦኬ። ፋራ ብቻ የሰለጠናችሁ አሪፍ ብትሆኑ ኖሮ ኤአይንና ትክክለኛ ፎቶን ትለዩልን ነበር። አይኗ እያየ እዛ ጋር መድኃኒት ራት ልጋብዝ ብላ ራት አስገብዛው መድኃኒት በጥብጣ እንደጠጣችሁ እያወቀች ቪዲዮን እያየች ከዛ ከቪዲዮ ጀርባ ደግሞ መኝታ ቤት ወስዳ ደፍራው ይሁን እምቢ ሲላት ማለት ነው። እሷ አላማዋ ለመበጥበጥ ነው የመጣችው። እነዚህ ጅሎች ናቸው። ለመበጥበጥ መጣች፣ ተሳካላት። ግን ደግሞ እሱንም እቺ ቤዚ ደግሞ አምና ከሄደች። አሁን ማርክ ወንዶች እንደው ምን አለባቸው እንዲማ ከጠረጠርሽ ከዚህ በፊት በዚህ ልክማ የምታምኚ ያቺ እርጉዝ ነኝ ብላ መጣ ህይወታቸውን አመሰቃቀለች። ያላደረገው በስንት ጊዜታ ታረቁ። አሁንም ደግሞ እንደዛው። መቼ ነው የሚሰለጥኑት? መቼ ነው የሚገባችሁ? የማይገባን ነገር መቼ ነው የሚገባችሁ? እንዲሁ እንደተግማማችሁ እንዲሁ እንደተበሸቃቀጣችሁ ልትኖሩ ነው? ኧረ በተሰቀለው ጌታ ሴቶቹ እናቴ አይናቸውን በጨው ጥብ አድርገው የመጡ ናቸው። ሚዲያ ላይ አይናቸውን በጨው ጥብ አይናቸውን ደፍነው ነው የሚሄዱት። በቃ የሰው ህይወት በጠብጣለሁ ብለው አንድ ዓላማ ከያዙ ያን ህይወት ካልበጠበጡ ያን ህይወት ካላመሰቃቀሉ በፍጹም እረፍት አያገኙም። እረፍት ይንሳችሁና ሰው እንዴት ነው የሰውን ሰላም የሚጠላው? ሰው እንዴት ነው ለሰው ፍቅር ይሄን ያህል ጉድጓድ የሚቆፍረው? ምን ለአንቺ የሚሆን ወንድ የለም? አሁን ማርክን የሚመስል ወንድ ሚዲያ ላይ የለም? አብርሃምን የሚመስል ወንድ ሚዲያ ላይ ከሚዲያ ጀርባ የለም? ሚዲያ ላይ ተውት፣ ከሚዲያ ጀርባ የለም? ሚዲያ ላይ ያያችሁት ባለትዳር አፍላላችሁ ምድረ ውሾቹላ። ውሻ ናት ባየችበት የምትሄደው፣ ወይ ወንድ ውሻ ነው ባየበት የሚሄደው። ሚዲያ ላይ የምናያችሁ ውሾች ግን ባያችሁበት ነው የምትሄዱት። ያውም ትዳር ያለው ፍቅረኛ ያለውን ለማመሰቃቀል ማለት ነው። አሰዳቢ ሁላ። ቆመሽ ለምን አትቀሪም? ቆመሽ ምድረ ቆሞ ቀር ስርዓት የሚባል የሌላቸው ለዛ ቢሱላ ትሽ የእናንተን ውበት በጥበጡና ጠጡት። በዚህ በቻይና ሱሪና በቻይና በባንግላ በምንድነው በህንድ ጸጉር ታብዳላችሁ። ከኛ በላይ ሰው የለም ትላላችሁ። ለሰው ህይወት ያ ጭንቅላታችሁ ላይ የምታደርጉት ሂውማን ሄር ነው መሰለኝ የምታደርጉትና የምትሆኑን የሚያሳጣችሁ። ለሰው ተንኮል ነው እንድትጎዱ እና የሞተ ሰው የሬሳ ጸጉር አለ ቆርጦ የሚሰጣችሁና የምትቀጥሉት እሱ ነው። ሬሳ እንደ ሬሳው ነው እዛ ውስጥ ቁጭ ብሎ ጭንቅላታችሁ ውስጥ ቁጭ ብሎ አርጊ ሂጂ የሚላችሁ ማለት ነው። ማቆሚያችሁ መቼ ነው? ብሩክና ሃይሚም ያው እሷ ስትሄድ እሱ ሲገፋት፣ እሱ ሲሄድ እሷ ስትገፋው
እየተገፋፉ የደረሱበትን ቦታ አይታችኋል። አለቅ ምንም መልእክት የሌላችሁ ምንም ጣዕም የሌለው ቁም ነገር ያለው ነገር የሌላችሁ እኛን አሳበዳችሁን ማለት የእናንተ ድራማ፣ የእናንተ ገንዘብ፣ የእናንተ ቢዝነስ፣ የእናንተ መንዘላዘል አይደለም። እኔ የትውልዱ መጨረሻ ማየት ነው የሚያሳዝነኝ ማለት ነው። አዶኒ ዛሬ የሆነ ቪዲዮ ለቆ ነበር ማለት ነው። ማንንም አትስሚ፣ ፈጣሪሽን ብቻ ስሚ። ማንንም አትስሚ ማለት ኦኬ፣ ፈጣሪሽን ትሰሚያለሽ፣ ፈጣሪን ትሰማለህ። ያ ፈጣሪ ህሊና የሚፈልገውን ነገር ነው እንጂ የምታደርገው ህሊና ከማያዘው ነገር ታደርጋለህ? አታደርግም። ያኔ መመከራችን ነው ዛሬ እዚህ ላይ ስርዓት ያለው ስነ ምግባር ያለው ነገር እንድንናገር የሚያደርገን። ያኔ ቤተሰቦቻችን መቆጣታቸው፣ መግረፋቸው፣ መምከራቸው ነው ለዚህ ያደረሰ። ባይመክሩን ዘላን አድርገው ቢያኖሩንማ ዘላኖች ነበርን። አሁን እንደዚህ ሚዲያ ላይ እንደሚንዘላዘሉ ሰዎች ማለት ነው። ሚዲያውን እንደሚያበሻቅጡትና እንደሚያባልጉት ሴቶች እንሆን ነበረ፣ ግን አይደለንም። በጣም ነው የሚያሳዝን። የማርክም ሴት በጣም አናዳኛለች፣ የሄርሜላን በጣም አናዳኛለች። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አዳምጡልኝ እና በጣም ያሳዝናል። በጣም ያሳዝናል። ማረፊያችሁ የት እንደሆነ ማየት ነው የሚናፍቀን። በቃ መጨረሻችሁ ማቆሚያችሁ የት እንደሆነ ምን እንደሆነ እንዴት እንደሆነ ማየት ነው የሚናፍቀን። አለ በተረፈ ይበቃችኋል። አመሰግናለሁኝ። ደህና ሁኑልኝ።